እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ቤታችሁ ያምራል ብላ ገብታ ገና ሳትጨርስ ነው አፍነው ይገደሏት። የቅርብ ሰው የምትለው ሰው ይቅርና ወዳጅ ማን ነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። የ2026 ሚስ ወርልድ ኢትዮጵያ አሸናፊ የሆነችው ታዋቂዋ ሞዴል ሩት ይርጋለም የታላቅ እህቷን አሰቃቂ ህይወት ማለፍ ተከትሎ በመጨረሻም ድምጿን አሰምታለች። ሩት ባስተላለፈችው ልብ የሚነካ መልእክት ጠላት እንኳን የማያደርገውን ድርጊት ፈጸሙባት በማለት የተሰማትን ጥልቅ የልብ ስብራት የገለጸች ሲሆን ወንጀሉን የፈጸሙት የቅርብ ሰዎች መሆናቸውን ጠቅሳ ህግና ፍትህ ተገቢውን እርምጃ እንዲወስድላት ጥሪዋን አቅርባለች። ሰላም፣ እንዴት ናችሁ? ሩት ይርጋለም ነኝ። የቅዱስ ይርጋለም ታናሽ እህት ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማን ነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ እያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። ቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሁኑ እላለሁ። አመሰግናለሁ። በዚህ ዘግናኝ ወንጀል ህይወቷ ላለፈችው ቅዱሳን ይርጋለም ፍትህ እንዲሰፍን የሚጠይቅ የሻማ መብራትና የጸሎት መርሃ ግብርም ተከናውኗል። በተደረገው የጧፍና የሻማ መብራት ስነ ስርዓት ላይ የቅዱሳን ይርጋለም የቅርብ ዘመዶች፣ ጓደኞች፣ ታዋቂ ግለሰቦች፣ የሃይማኖት አባቶችና በርካታ ቁጥር ያላቸው የከተማዋ ነዋሪዎች ተገኝተው ለነፍሷ የፍትህ ጸሎት ያደረጉ ሲሆን ጀስቲስ ፎር ቅዱሳን ፍትህ ለቅዱሳን በማለት የተሰማቸውን ጥልቅ ሐዘንና ፍትህ የመጠየቅ ድምጽ አሰምተዋል። አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱም ቤት ይጽናኑታል። እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡት ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። ፖሊስ እንደገለጸው ከጉዳዩ ጋር በተያያዘ ዋና ተጠርጣሪዎችን ጨምሮ በርካታ ሰዎችን በቁጥጥር ስር ውለው ምርመራ እየተደረገባቸውም ይገኛል ብሏል። ቤታችሁ ያምራል ብላ ገብታ ገና ሳትጨርስ ነው አፍነው ይገደሏት። ለማንኛውም ይህንን መረጃ ማጋራችሁ ትክክለኛ መረጃ ነው፣ ከፖሊስ ምንጭ የተገኘ ነው። ትክክለኛ መረጃ ከፖሊስ የተገኘ ምንጭ ልነግራችሁ ፈልጋለሁ። ምክንያቱም ለብዙዎቻችን መማሪያ ስለሚሆን አባቶች ምን ይላሉ? መንገደኛን አንተ ሰው መንገድ ታውቃለህ ሲሉት አዎ አውቃለሁ እንዴት ነው ሲባል አንዱ ሲወድቅ አይቼን ይመለሳል ብሏልና ብዙዎቻችን መማሪያ እንዲሆነን ነው አዌር ማደርጋችሁ። እንዴት ነው የሆነው? እንደተባለው የ9ኛ ክፍል ጓደኛዋ ናት፣ ለ20 ዓመት ጓደኛዋ ናት፣ የልጅነት ጓደኛዋ ናት። አዲስ ቤቴን ይልኝ ብላ ይዛት መጣች። መታ ግን ገና ልጅቷ ቤት ውስጥ እንደገባች ሳትቀመጥ ቤታችሁ ያምራል ብላ እየዞሮች እያየች ተሸምቆ ተደብቆ የተቀመጠው ፍቅረኛዋ ወጥቶ በላስቲክ አፈናት። ከዛ እጇን ወደ ኋላ አስረው ወንበር ላይ አስቀምጠው ኦክሲጅን እንድታጣ በላስቲክ ካሰሯት በኋላ ቆልፈውባት አርብ ቀን ጥለዋት ሄዱ። አድረው ቅዳሜ ሲመጡ ኦሬዲ ልጅቷ ሞታለች።
ከዛ በኋላ ግን ራሷ ጓደኛዋ ናት ብዙ ድርጊቱን የፈጸመችው። እሁድ ቀን ቅዳሜ ያንን ድርጊት በደንብ አድርገው ሙታ ስላደረችላቸው በደንብ አድርገው ዘግናኝ በሆነ መልኩ ነገሮቹን አካላዊ ነገሮቿን ከጨረሱ በኋላ እሁድ ዕለት ጭነው በሁለት ሻንጣ ይዘው በባጃጅ ጭነው ሌላ ሰፈር ውስጥ መኖሪያ ተከራዩ። እዛ ውስጥ አስገብተው ዘግተዋት ጠፉ አስክሬኑ። ከዛ ግን እዛ የነበሩ ሰዎች ጎረቤቶች እስከ ሮብ ድረስ ሽታው ሮብ ዕለት በጣም ስለሸተተ ለፖሊስ ጥቆማ አደረጉ። ፖሊስ በቦታው ተገኝቶ ምርመራ ሲያካሂድ የሰው አስክሬን ነው። ከዛ በፍጥነት ባሉበት ቦታ ፍቅረኛዋን አዳማ እንደሰማችሁት ሴቷን ደግሞ እዚሁ አዲስ አበባ ጎተራ አካባቢ ውስጥ በቁጥጥር ስር ዋለች። ድርጊቱን እንዴት እንደፈጸሙ በቦታው ተገኝተው ያን ድርጊት አሳዩ። እኔ እዚህ ላይ ላስተምራችሁና ልነግራችሁ የምፈልገው ነገር እንግዲህ አብራት ያደገች የ9ኛ ክፍል ጀምሮ ጓደኛ የሆነቻት አብራት የበላች አብራት የጠጣች ሁሉ ነገሯን የምታቅ ሴት ጓደኛ በዚህ ልክ ራሷ ድርጊቱን መፈጸሙ ከሞተች በኋላ የነበረውን ድርጊት አብዛኛውን ፐርሰንት የፈጸመችው ራሷ ስለሆነች እቺ ሞዴሏ ሴትና ፖሊስ እኔ በቃ በትክክለኛው መንገድ በደንብ ምርመራ ማድረግ አለበት። ምክንያቱም ያደርጋልን ብዬ አምናለሁ። ምክንያቱም የነሱ ጥረት ስለሆነ እዚህም እንዲያዙ ያደረገውና እነዚህ ሰዎች የመጀመሪያቸው ነው ብዬ አላምንም። ምክንያቱም በዚህ ልክ በዚህ ማንነት አምጥተው እቤት ውስጥ አምጥታት ገና እንኳን ለእንግድነት ሳታስቀምጣት የተደበቀው ፍቅረኛዋ ወጥቶ ተነጋግረው ነው ይሄንን ያደረጉት። ግድያ እንደዚህ አፍነው ቆልፎባት መሄድ ማለት የዛን ቀንስ እንቅልፍ እንዴት ወሰዳቸው? ይሄ ማለት በተደጋጋሚ ይሄን ወንጀል ተለማምደውታል። የሰው ህይወት ለነሱ ቀላል ነው ማለት ነው። ስለዚህ በደንብ ባክስትሪ ብዙ የሰሩት ወንጀል ይኖራል ብዬ አስባለሁኝና ብዙዎቻችን አንመን ሰዎች በጣም ሰው ማመን ጥሩ ነው አይደል? ግን በልክ አድርገ ነው አንመን። እንግዲህ አብሮ የበላ የጠጣ ጓደኛ የሆነ በዚህ ልክ ከጨከነ ምንም ርህራሄ ከሌለው እንግዲህ ምንድነው የምናደርገው? ማያቀን መንገደኛውም ሰው ምን ሊያደርገን ይችላል ብለን ማሰብ መቻል አለብን። እግዚአብሔር ከእንደዚህ አይነት ከጨካኞች ይሰውራል። ከዚህ ነገር ለመሰወር መጾም፣ መጸለይ፣ መስገድ ግዴታ ነው። ለራስ ነው የሚጠቅም። ይህንንም ጭምር አብራችሁ መረጃ እንድትወስዱ ነው። ይህ አሳዛኝ ድርጊት በመላው ህብረተሰብ ዘንድ ከፍተኛ ቁጣንና ሀዘንን የፈጠረ ሲሆን ከመላው ዓለም የሚገኙ ኢትዮጵያውያንም ለቅዱሳን ይርጋለምና ለቤተሰቦቿ ፍትህ እንዲሰጥ ድምጻቸውን በማሰማት ላይ ይገኛሉ። የዚህች ልጅ ሞት ያሳዝናል። ከወዳጅ የሚመጣ አደጋ እየጨመረ ነው። ዘመኑ ሳይሆን የከፋው ሰዎች በጣም ከፍተዋል፣ አውሬ ሆነዋል። ለገንዘብ ለቁስ ብለው ሰውን ማጥፋትን ቀላል አድርገዋል። አብዛኞቻችን ከጠላቶቻችን ራሳችንን ለመጠበቅ ስንጠነቀቅ ወዳጆቻችን ነፍሳችንን እየነጠቁት ነው። በዙሪያችን ያሉ ሰዎች የኛን ድክመት የሚያውቁ እያጠቁን ነው። መርዝ እያበሉን ነው። መተት እያደረጉብን ነው። ሕይወታችንን እያጨለሙ ነው። እኛ እነሱን እንወዳለን፣ እንደክምላቸዋለን፣ እናዝንላቸዋለን። እነሱ እኛን ቆፍረው እየቀበሩ ነው። ይቺ ልጅ ጓደኛዋ ስትደውልላት ወደ ሞት አቅጣጫ እንደምትወስዳት ብታቅ ኖሮ ትጠነቀቅ ነበረ። ከፍቅረኛዋ ጋር ሆና ጓደኛዋን ማስገደል ለብር! ኦ ማይ ጋድ! ከጓደኞቻችሁ ራሳችሁን ጠብቁ። ሁሉም ጓደኞቻችሁ ጠላቶቻችሁ ናቸው እያልኩኝ አይደለም። ሁሉም ጓደኞቻችሁ ግን ወዳጆቻችሁ እንዳይደሉ እርግጠኛ ነኝ። ልንገራችሁ፣ የዛሬ ምናምን ዓመት ህይወታችሁ ከቆመ ከጠላታችሁ በላይ በጓደኛዬ ብላችሁ የምታስቡት ሰው እንደሆነ ላረጋግጥላችሁ እወዳለሁ። ለዚህች ልጅ ነፍሷን እግዚአብሔር አምላክ በአጸደ ገነት ያኑርልን፣ ቤተሰቦቿን ያጽናናልን፣ ከእንደዚህ አይነት ክፉ ሰዎች ይሰውረን፣ ያድነን። አንቺ የህመሜ ሐኪም፣ አንቺ በጭንቅ ፈተንኩሽ፣ አንቺ ክፉ ቀን መወጫ፣ አንቺ ጉልበቴ ያረኮሽ፣ መጽናኛ ያልኩሽ ብዬ የልቤ ልንገርሽ።
የሴት ሊቅ አስተዋይ አንቺ 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 የሚስጥር ሙዳይ አንቺ የጭንቄ ተካፋይ አርቀሽ አስተዋይ በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል